እሁድለታ በተለቀቀው ቪዲዮ እንሽ አስከፍቷል ማለት በርግጥ አልፏል። እንደዚህ አይነት ነገር ያው መመለስ ወደ ኋላ መመለስ አልነበረብንም፣ ግን ደግሞ ስናስበው ትንሽ ውስጣችን ተነካሰ። ያልከኝን በማመን ከህመሜ ስድን የተዘጋው ልቤ ሲጀምር መከፈት እኔ ነኝ ያልከኝ ሰው ልካስ ነበር ውሸት ከዙፋኔ እንደወርድ ፍርሃት በኔ ሲፈር ስሸሽ ከፈራሁት ቆምኩኝ ካላሰብኩት ከፍታዬን አጣሁ ብዬ እንዳላዘንኩኝ ከነበረኝ በላይ ሌላ ለማየሁኝ ሰላም ጤና አረ በስመ አብ ወወልድ ወመንፈስ ቅዱስ ያለ ሞክርክሲ በጌታ እንዳትወድ ቪዲዮ በጣም ብዙ አብርሃምና ሩታ ታረቁ አይደል? ያብሮ ኬክ ሲቆርጡ ይመቻል። አንተ ደግሞ አሽሼ ገዳሚ ማለት ይመቻል። እንደዚህ ስትቀመጥ በጣም ብዙዎች በዚህ ቪዲዮ እንትን እያሉ ነው። ስለዚህ እሱን እንገላለጣለን፣ ታጀራ እንደውላለን። ያለውን ነገር ደግሞ በይበልጥ የሚያስረዱንና የሚያደርሱን ሰዎች አሉ። ስለዚህ ከነሱ ደግሞ ሙሉ መረጃውን የምንሰማ ይሆናል ማለት ነው። ያው እናንተ ማወቅ ስላለባችሁ ነው። እና ሄርሜላ ይህን ቪዲዮ ለምን መልቀቅ ፈለገች? ለምን ይሄን ጊዜ መረጠች? እውነትስ የለቀቀችበት መንገድ ትክክል ነው ወይ የሚለውን ነገር እንመለከታለን። ከቦታው መረጃው ደርሶኛል። ያንን ነገር እንግዲህ አጣርቼ ለእናንተ የማደርሳችሁ ይሆናል ማለት ነው። እና ምንድነው የተፈጠረው ነገር የሚለውን ነገር እንግዲህ በደንብ አድርጌ ለእናንተ እኔም እነግራችኋለሁ፣ እዛም እደውላለሁ። እውነት የተፈጠረው ነገር ትክክል ነው ወይ፣ የአብርሃምስ መኪና ተጋጭቷል ወይ የሚለውን ነገር አጣርተን ደግሞ የደረስንበትን ለእናንተ የማሳውቃችሁ ይሆናል ማለት ነው ውድ ቤተሰብ። ስለዚህ ቀጥታ ወደ እንትኑ እንሄዳለን። ቀጥታ ወደ ቪዲዮ እንሄድና እውነት መኪናው የተጋጨበት መንገድ ምንድነው የሚለውን ነገር ለማጣራት ሞክረን ነበረ። አጣርተናል። ያለውን ነገር እንግዲህ እናንተ ትመለከቱታላችሁ ማለት ነው። የተፈጠረው ነገር እውነት ትክክል ነው ወይ፣ መኪናው ተጋጭቶበት ከሄርሜላ ጋር ይሄ ነገር ተፈጥሯል ወይ የሚለውን ነገር አጣርተናል። ያለውን ነገር ለእናንተ የማደርሳችሁ ይሆናል። ወደ ጉዳዩ እንመለስ። አዳምጡት። ሁሉንም መረጃ እናንተ ስሙትና ከዛ በኋላ የምነግራችሁ ደግሞ ዋናው ከባዱ ሚስጥር አለ። ዋናው ከባዱ ነገር ልነግራችሁ የምችልበት ዋነኛው ነገር ለምን ይህን ቪዲዮ ለቀቀች፣ ከዛ በኋላስ ምንድነው እየተፈጠረ፣ አሁን ያለበት ሁኔታስ ምንድነው የሚለውን ነገር እኔ እነግራችኋለሁ። ነገር ግን እስኪ የተፈጠረውን ነገር መጀመሪያ ቡታጀራ የደወልኩበትን ነገር አዳምጡት። ሄሎ አይሰማም? ይሰማል። ሄሎ ምንድነው የተፈጠረው? አጣራህልኝ? ቼክ አደረክልኝ? አብርሃም ተጋጨን ምናምን እንደዚህ ሆነ ምናምን ብላ የለቀቀችው ቪዲዮ ትንሽ ብልና እንደተያዘ ነግረኸኝ ነበር። አሁን ጉዳያቸው የነሩታና አብርሃም በሽምግልና እንደተያዘ ነግረኸኝ ነበር። እኔም ቪዲዮ አልሰራሁበትም ስላልተመቸኝ። ግን አሁን ደግሞ ሄርሜላ የለቀቀችውን ቪዲዮ አይቺ ግራ ገብቶኝ እና እንዴት አልነገርከኝም? ምንድነው የተፈጠረው? እስኪ አስረዳኝ። እሱ እኮ በቃ ከቤቢ ሻወሩ በፊት የተፈጠረ ነገር ነው እንዴ? ይሄ ባለፈው ኬክ የቆረሱበት ምናምን? አዎ። እሺ። እና ለምን እንደለቀቀችው እና እኔ እንጃ፣ እኔ ምን አልገባኝም። አይደውም፣ የሚገርም ነው። ስለዚህ ሲጀመር ከዛ በፊት ነው እንጂ ከዛ በኋላ የተፈጠረ ነገር አይደለም። ከዛ በፊት የተፈጠረ ነገር ነው እኮ። የት አካባቢ ነው? ወደ እንትን ነው፣ ወደ እየተጓዙ ነበር። እሷ ይዛው ወዴት እንደሄደች አላውቅም፣ ብቻ አብረው እየሄዱ ነበር። የት አካባቢ አልከኝ? እስቲ ያ ባለፈው ያልኩ ከጉንችሬ። እሺ። ትንሽ ወጣ ብሎ
ኦኬ የት ነበር እየሄዱ የነበሩት? ምን እኔ እንጃ። እሷ ይዘው የሆነ ቦታ እየሄዱ ነበር እና ትንሽ የሆነ ጉድጓድ ውስጥ ገባ ብሎ። ስለዚህ ሆን ብላ በቃ አሁን የተፈጠረው ነገር እንደዚህ ሰላም ሲወርድ ያን ሆን ብላ ነው የተጠቀመችው። ሆን ብላ ነው የለቀቀችው እንጂ ከቤቢ ሻወሩ በፊት የተፈጠረ ቪዲዮ ሼር አድርጎታል። ስለዚህ ሜቢ አሁንም ያልተጣራ ነገር አለ ማለት ነው። ስለዚህ ኦልሬዲ ጉዳዩ በሽምግልና እንደተያዘ ምናምን አውቃለሁ። አሁንም ነገሩ የቆረጠለት አይደለም፣ ግን ልጅቷ አሁንም እንትን እያለች አይደለም። አይ የዛኔ ሁላ ከተፈጠረ በኋላ ቶሎ ነበር እኮ የደረሱለት ጓደኞቹ። ምን እንትና ማን ነበር ስሙ? ይጠፋብኛል እሱ ልጅ። ኦኬ አቤል። ኦኬ እና አቤልም ቶሎ ነበር የደረሱት። እሱን ቆርጣ ነው ይሄንን የለቀቀችው ማለት ነው። ስለዚህ ይሄን ጉዳይ ሆን ብላ ከጀርባ እሷ አሁንም ለማለየት እየሞከረች ነው ማለት ነው ይመስለኛል። ማለት እሷ ላይ ምቀኝነት ምናምን ኖሮን አይደለም፣ ግን እውነታውን እንዲያውቁ ነው። አሁን ብዙ ሰዎች ያኔ ቆረሳውን ካዩ ከተመለከቱ በኋላ ይሄ ነገር ደግሞ ሲለቀቅ ጊዜ እንዴ ያ ነገር እንደዛ ታረቁ አብረው ታዩ ምናምን አልተባለም ወይ ምናምን እያለ ብዙ ሰው ጥያቄ ያነሳል። እና ይህን ቪዲዮ ደግሞ የሚገርም ነገር እኔ ያላየሁትም እና ሳየው ጊዜ አንተም ሲሄዱን ያየኋቸው አይደል? ሲሄዱን ያየኋቸው ግን ማለት እንደዚህ የተጋነነ ምናምን መኪና አደጋ ደረሰባቸው ከባድ ምናምን የሚባል ነገር አይደለም አይደል? የተጋነነ አይደለም። የሚገርም ነው። እስኪ ለማንኛውም በቃ እስኪ ያለውን ነገር ቼክ አርግና ንገረኝ። እስኪ የኤርሜላን ስልክ ግን አፈላልግልኝ ብዬ ነበር። እሺ አፈላልጋለሁ። ያፈላልኩ ነው ስራ ላይ አታነሳልኝም። አሁንም ያን ቪዲዮ ከለቀኩ በኋላ ከቷ ጋር ትንሽ ውዝግብ ውስጥ ከገባን ከተነጋገርን በኋላ ልትመልስልኝ ልታነሳልኝ አልቻለችም። አንተ ግን እዛ ቡታጀራ ከሆንክ አይቀር እንግዲህ እንትን በልልኝ እሺ፣ አጣራልኝና ለማግኘት ሞክርልኝ። እኔ ምንም ችግር የለውም። የሚያስፈልገውን ነገር እኔ ወዬ እልሃለሁ። እንግዲህ የሻይ ምናምን ችግር የለም። እሺ ቴንኪው፣ በጣም አመሰግናለሁ። እንግዲህ እዚህ ላይ እንደሰማችሁት ነው ከመነሻው ከጥንስሱ ጀምሮ ይሄን ጉዳይ ለምን ተራገበ፣ ለምን ይሄ ቪዲዮ ለቀቀች የሚለውን ነገር በተጨባጭ እንመጣበታለን። ግን እንደሰማችሁት ነው መኪናው ያን ያህል ከፋ ጉዳት የደረሰበት ጉዳይ አይደለም። ነገር ግን ከመኪናው ግጭት ይሄ ነገር ከሆነ በኋላ ነው የእንትኑ ሴሬሞኒ የዚህ የኬኩ ምናምን ሴሬሞኒ ምናምን ሊካሄድ እንደነበረ መረጃው ስላላት ገባችኋል እንዳላት እንደሆነ አድርጋም ስታወራ ሁላ ነበር። ከሰማችኋት እንደሆነ እንደተፈጠረ አድርጋ ስታወራ ነበር። ነገር ግን ይሄን አስቀድማ የተዘጋጀችበት ስለሆነ ነው። እና ይሄ ሲቹዌሽን የተፈጠረው ለእሷም አጋጣሚ ጥሩ ሆነላት። መኪናው ተጋጨ፣ እንደዚህ ነው ተፈጠራለች ሰው። ስለዚህ እኔ ዋናው ጉዳይ ወደ እናንተ ለነገራችሁ የምወደው አይታችኋል። አዎ ኬክ ሲቆርሱ ምናምን አይታችኋል። ግን ያ ማለት ግን ተስማምተዋል ወይም ደግሞ ዲል አድርገው ይህን ነገር ፈተዋል ለማለት አይደለም፣ በፍጹም ማለት ነው። ስለዚህ በዛ ደረጃ መረዳት አለባችሁ። ከመነሻው እርቅ አልወረደም፣ ገና ናቸው፣ በሂደት ነው። ግን እዛ ቦታ ለመፈጸም ይቅርታ ተባብለው እዛ ቦታ ልጃቸውን ለማሳደግ አንድ ላይ ሆነው እንደሚኖሩ በእርግጠኝነት እነግራችኋለሁ። አንድ ላይ መሆናቸው አይቀርም፣ አንድ ላይ ነው የሚሆኑት ሰው። ስለዚህ ይሄን ነገር ስታቅ ነው ይሄን ኤርሜላ የለቀቀችው እና ሰው ግንዛቤው ተቀይሮ እሱ አሁንም መቼም አይለወጥም ከሩታ ጋር እንደዛ ከሆነ በኋላ ዛሬ ደግሞ ምናምን እያሉ እየተናገሩት ነበር እና በፍጹም ያ ከእውነት የራቀ ነው። ያ ከእውነት የራቀ ነው። እንደሰማችሁት ከዛ በፊት የተፈጠረ ነገር ነው። ደግሞ ምንም ነገር የተፈጠረ ነገር አይደለም። እሷ ቤተሰብ ጋር ሊያደርሳት ምናምን አይነት እንደሄደ ነው እንደሰማሁት ከሆነ። ስለዚህ አንደኛ ነገር እሱ በቃ ኦልሬዲ ሁሉን ነገር ክፍት አድርጎ ለብዙ ነገሮችም እየተጋለጠ ነው ያለው። ግን ዋናው ነገር ማተኮር ያለብን ቤተሰብ፣ ዋናው ነገር ማተኮር ያለብን በአብርሃምና ሩታ ትዳር ላይ ብቻ ሳይሆን በሌሎቻችሁም ላይ በእንደዚህ አይነት ገባችሁ አይደለ? ለአንዴና ለመጨረሻ ጊዜ ልትፈቱት ማትችሉት በቃኝ ብላችሁ ጥላችሁ ላትወጡበት የምትችሉበት በጣም ብዙ ፈተናዎች ያጋጥማችኋል። እናንተ ራሱ የዛ ተባባሪ እየሆናችሁ ማለት ልክ እንደ አብርሃም እዚህ ጋር በር ዘግቶ እንደዚህ ልለያይ ምናምን እያለ ያለቅሳል። ከዛ በኋላ ደግሞ ከእሷ ጋር እንደዚህ አይነት ቦታ እንደዚህ አይነት ሲቹዌሽን ላይ ይገኛል እና አንደኛ እና አቤል ላይም ለመፍረድ የሚያስቸግረን ነገር እነሱ አጠፉ፣ አሁን እንደዚህ አይነት ነገር ላይ ትክክል አልሰሩ ተብሎ ብዙ ነገር ያጋጥማል። ነገር ግን
እያየን ያለነው ነገር ግን ፍጹም ከእውነት የራቀ ነው። በቃ ራሱ ፍላጎት እንዳለው አይነት ነገር ነው። ስለዚህ የልጅቷን ባህሪ በዚህ ደረጃ ከተረዳ ለነገ ደግሞ ለነገ ህይወታቸው ደግሞ በጣም መሰረታዊ የሆነው ነገር ራሳቸውን ከእንደዚህ አይነት ነገር ማራቅ ነው። በቃ አሁን ባለችበት ደግሞ ልጅቷ ሁኔታ ላይ ስሜቷን የሚጎዳ እንደዚህ አይነት ነገሮች የሚያደርግ ከሆነ ኦልሞስት የሚጸጸትበት ነገር ሊፈጠር ይችላል። ስለዚህ በተለይ አሁን ላይ መቆም ያለበት በጣም ብዙዎቹ ኦዲየንሶችም እያሉ ያሉት ለራሱ ጥቅም ነው። ማንም ከሱ እንደዚህ ሆኖ የሚጠቀም የለም። ግን ሁል ጊዜ ማሰብ ያለባችሁ በዙሪያችሁ ወዳጅን ብቻ ሳይሆን ጠላትም ይኖራል። እናንተን ለመጉዳት እናንተን ባላሰባችሁበት መንገድ ሄዶ እናንተ ላይ አታክ ለማድረግ ወይም ደግሞ እናንተን ላይ ጉዳት ለማድረግ በጣም ብዙ የሚሞክሩ ሰዎች አሉ። ስለዚህ መዋጋት ያለብን ዋናው ጉዳይ መዋጋትም መጋጨትም መፋጨትም ያለብን ዋናው ነገር ማለት ነው ከአመለካከታቸው ከሀሳባቸው ጋር ነው፣ ከእንደዚህ አይነት ሰዎች ጋር። ኦልሬዲ ቪዲዮ የሰነበተ መሆኑን ተረድታችኋል። ስለዚህ ዋናው ያለው ነገር ሁለቱ አንድ ላይ መሆናቸው አይቀርም፣ ግን እውነት ለእናንተ በጣም ያስተምራችኋል። ዙሪያችሁ ካለ ሰው በደንብ መማር አለባችሁ ብዬ ነው የማስበው። ዙሪያችሁ እንደዚህ አይነት ሰዎች ያጋጥማል። ለእናንተ ትልቅ ትምህርት ነው። በኑሯችሁ በህይወታችሁ በልፋታችሁ ውስጥ እየገቡ ህይወታችሁን መበጥበጥ ተረጋጋው ሰከንኩ ስትሉ እየገቡ የሚረብሹና የሚበጠብጡ አሉ። ስለዚህ ለዚች ለምንኖርባት አጭር እድሜ በዚህ አይነት ደረጃ ክፋትን እንትን የሚሉ አሉ። እየሳቁ እነ ዳኒ እኮ ጥርሳቸውን እየነከሱ ነበር ያኔ። እነ ኖቤልም እኮ በግልጽ እንትናቸው ይታያል። ስለዚህ እንደዚህ እየሳቁ ደግሞ የሰው ቤት ለማፍረስ የሚመጡ አሉ እና እነዚህን ሰዎች ልንዋጋቸው ይገባል ነው ዋናው ሀሳብ። እና የተፈጠረው ነገር ይሄን ይመስላል። እናንተም ደግሞ በውስጥ መስመር በምንም አድርሱኝ። አመሰግናለሁ ባይ